ትናፍቂኛለሽ ዋው በሄድኩበት ቦታ ቅርቤ ነሽ ትናፍቂኛለሽ እንጃ በጣም ወርጄ ነው የሰማሁት። ወደ 7 ደቂቃ በላይ ይሆናል ዘፈኑ። እናት የላት ከቤት ሰው የላት ከመንደር እናት የላት ከቤት ሰው የላት ከመንደር አምላክ አደራ ያበብኝ ዘፈን ሲተነተን በአፍኪ ቲቪ ላይ አዲስ ሌላ ሴግመንት ይዘንላችሁ መተናል። እንዴት ናችሁ ተመልካቾች? በየሳምንቱ እንግዲህ ዘፈኖችን እያመጣልን ተነትንላችሁ ነው። የተለያዩ ያልተደመጡ ሙዚቃዎች ሊሆኑ ይችላሉ፣ ተሰምተው ያለፉ ቆንጆ ሙዚቃዎች ሊሆኑ ይችላሉ። ብናስታውሳቸው ግጥማቸውን፣ ዜማቸውን ብናያቸው የምንደሰትባቸው፣ ቁም ነገር ይልቅ የምንገበኝባቸው አሪፍ ሙዚቃዎችን እንተነትናለን። በነገራችን ላይ እያንዳንዱ ሙዚቃ ሲጻፍ ምክንያት ይኖረዋል። እነዚህ ምክንያቶች ለህይወታችን የሚሰጡን ጥሩ መልእክቶች ይኖራሉ። እነዛ ላይም የተወሰነ መልከታ እናደርጋለን። እናንተም ኮመንት ላይ በመጻፍ ልታገዙን ትችላላችሁ። የተሳሳትነውን አርሙ፣ ልክ የሆነውን ደግሞ በርቱ ማለት ይቻላል። ሼር፣ ላይክ፣ ሰብስክራይብ ይደረግ። በአፍኪ ቲቪ ላይ ዘፈን ሲተነተን ተጀምሯል። አብራችሁኑ ነው። ለዛሬ እንግዲህ እንድናየው ያሰብኩት የበፊያድን የተወሰኑ ሙዚቃዎች ነው። በፊያድ አያዱም የሚል ቆንጆ አልበም አውጥቷል በቅርብ። እንግዲህ በፊያድ በጣም ጎበዝ ሙዚቀኛ ነው። በፍቃዱ ያደታ ካጀማመሩ ጀምሮ ጥሩ ነጠላ ዜማዎችን በመስራት ይታወቃል። በአዲስ አልበሙ ደግሞ ጥሩ ሙዚቃዎችን ያካትተው እውነቱን ለመናገር ወደ 14 የሚሆኑ ሙዚቃዎች አሉት። ጥሩ ተደርገው የተሰሩ ሙዚቃዎች ናቸው። እኛ ለዛሬ እንደው ሁለቱን ለምሳሌነት እንደ መጀመሪያ አየት ልናደርጋቸው አስበናል። የማንን ሙዚቃ የማንን ዘፈን ብንተነትን ጥሩ ነው የሚለውንም ኮመንት ላይ መጻፍ ትችላላችሁ። መጀመሪያ ከዚህ አልበም የመረጥኩላችሁ በጣም የወደድኩትን ደስ የሚል ሙዚቃ ነው። የዜማው ርዕስ ትናፍቂኛለሽ ይላል። በጣም ቆንጆ ሙዚቃ ነው። እንግዲህ ይሄ ሙዚቃ ሙሉ ባንድ አይነት ስሜት አለው። የክራር ከውስጥ የክራር ድምፅ አለው። በተጨማሪ ሊድ ጊታር አለው። በነገራችን ላይ ሊድ ጊታሩ ከዚህ በላይ ቦታ ይይዝ ነበር ብዬ አስባለሁ። እንደው ቢፈቅዱለት ኖሮ ጥሩ ነበረ። ምክንያቱም ዘፈኑ በጣም ይሄ ስሜት የሚይዝ ሰቅዞ የሚይዝ አይነት ይሄ የመጸጸትን፣ የመናፈቅን፣ የመውደድን ስሜት የሚገልጽ ነውና በመሃል ጊታር ሊድ ጊታር በደንብ አብራው ብታለቃቅስ ቆንጆ ነበር። ከበፊያድ ጋር ብታለቃቅስ ሊድ ጊታሯ ጥሩ ነበር። ግን ሊድ ጊታሩ እዚህ ዘፈን ላይ ትንሽ ተቆጥቧል ብዬ አስባለሁኝ እንደኔ። ሌላው ግን በጣም ጥሩ ተደርጎ የተሰራ ሙዚቃ ነው። ስሙትማ በእናታችሁ። ትናፍቂኛለሽ ዋው በሄድኩበት ቦታ ቅርቤ ነሽ ትናፍቂኛለሽ አብረን ያሳለፍነው የነገርሽ መውደዴ ትናፍቂኛለሽ ወዴ ትናፍቂኛለሽ ወዴ ትናፍቂኛለሽ ወዴ ትናፍቂኛለሽ ወዴ። በጣም እንግዲህ የሆነ ጊዜ አብራችሁ ያሳልፋችሁት ሰው ይኖራል። ያ ሰው የሆነ ጊዜ በቃ ትታችሁ ትሄዳላችሁ። በራሳችሁ ስህተት ወይ ተመለስ እያለችህ በቃ ትታት ምናምን ትሄድና ካለፈ በኋላ የመከረች ምክር የነገረች ነገር እያንዳንዱ እውን ሲሆን በቃ መጸጸት ትጀምራለህና አሁን ተለያይተዋል እኮ ኦልሬዲ የለችም እሱ ጋር ግን ትናፍቀዋለች። ምንድነው ምክንያቱ? ያን ያለችውን አልሰማም። አንዳንዴ በቃ አንሰማም ማለት ነው፣ ነገር አንሰማም። በቃ እኛ ብቻ ልክ የሆንን ነው የሚመስለን። ሱስ ውስጥ ስንሆን፣ ከጓደኞቻችን ጋር ጊዜ ስናሳልፍ፣ አምሽተን ስንገባ ምናምን ያኔ ስትነግረን በቃ ይሄ ባክሻ ትጨቃጨቂ ምናምን የምንለው ደግሞ ነገር አለን። ጭቅጭቅሽን ጀመርሽ ደግሞ ምናምን እስቲ ዝም ብለሽ ብታወሪ ምናምን በጣም የምንለው ነገር አለና ከእንደዚህ አይነት ነገር በቃ የሆነ ሰዓት ካለፈ በኋላ የመጸጸት ነገር ይኖራል ማለት ነው። ይሄ የመጸጸት ስሜት ሲሰማህ በቃ ትናፍቂኛለሽ ውዴ ነው የምትለው። ሌላ ምን ልትል ትችላለህ? ቅር እያለኝ እንጂ የሆነው እየመጣ ደግሞ አንድ እንደሞኝ ስስቅ ላስታውሰውና ኧረ በምን ዘዴ ይመለሳል ጊዜ ይመለሳል ፍቅር የጎደለ ሞልቶ
ምን ነው እንደዛ ጊዜ በሆነልኝ በቃ በተመለሰ ነው እኮ ጨዋታ አይሆንም። ግን ያኔ ሳልረዳሽ ሆዴ አያሳዝንም? እዚህ ሆዴ በአሁን ፍቅር ምን አለ በካስኩሽ አሁን እንደገባኝ ሆኖ አሁን እንዳለኝ ፍቅር ሆኖ አሁን መተሽ ምን ነው በካስኩሽ ኖሮ ግን በቃ አይገኝም። አንዳንዴ ያልፋል። በቃ በሰዓቱ መጠቀም አለብን። ሰው ሲጸጸት ጸጸት ጥሩ ነው፣ መመለስ ጥሩ ነው። ግን አንዳንዴ ደግሞ የማይጠቅመም ጸጸት ይኖራል ማለት ነው። ለዛ እንዳንጋለጥ መጠንቀቅ አለብን። በቃ ሰው ሲነግረን ሰው ሲመክረን የእውነታችንን ብንሰማ ይበልጥ ጥሩ ይሆናል ማለት ነው። እና መጨረሻው የፈሰሰ ውሃ አይታፈስም ለፍቅር ይሆናል እንዴ? ሰምታችሁታል? የፈሰሰ ውሃ አይታፈስ ለፍቅር ይሆናል እንዴ? ይሄ ማለት ምንድን ነው? የፈሰሰ ውሃ አይታፈስም ይባላል በአባባል አይደል? እና አንዴ ከፈሰሰ በቃ መልሰን አፍሰን ይሄ ነገር ለፍቅር ይሆናል ወይ ነው? ይሆናል አይሆንም? እናንተ ፍረዱ እንግዲህ። እኔም ይሆን ይመስለኛል ነው ማይሆን ይመስለኛል። ማለት አንዳንዴ ፍቅር ከፈረሰ በኋላ መልሶ መገንባቱ ከባድ ነው። አንዳንዴ ደግሞ ፈርሶም ደግሞ ድጋሚ የሚገነቡ ጎበዝ ሰዎችም ደግሞ አሉ። እኔ ተወዛግቤያለሁ፣ በፊያድ ተወዛግቤያለሁ። እንዳናክመው መራራቃችን ትናፍቂኛለሽ ወዴ ትናፍቂኛለሽ ወዴ ትናፍቂኛለሽ ወዴ ትናፍቂኛለሽ ወዴ። ዋው! እዚህ ዘፈን ላይ እንዳልኳችሁ ሊድ ጊታሩ በጣም ቦታ ቢዝ ደስ ይለኝ ነበር። እንግዲህ ይሄ የኔ አስተያየት ነው። ሌላኛው ሙዚቃ እኔና ደግሞ በፊያድን እስቲ እናድርገው። አብራችሁን ሁኑ። ዘፈን ሲተነተን በአፍኪ ቲቪ ላይ ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ቀጣዩ ሙዚቃችንን ዘፈን ሲተነተን እንደቀጠለ ነው። እንዴት ነው? እየተመቻችሁ ነው ወይ? የበፊያድን አልበም ፈለግ አድርጋችሁ ልትሰሙት ትችላላችሁ። አንድ ቀን በአፍኪ ሾው ላይ ጋብዘኑ እንግዳችን እንደምናደርገውና ስለ ሙዚቃዎቹ የበለጠ ከሱ ጋር እንደምናወራ ተስፋ እናደርጋለን። ጎበዝ በፊያድ ብለናል። አሁን ደግሞ የአልበሙን መጠሪያ አያዱሜን እንዲ እስቲ ምሽም መጀመሪያ ይህን ዘፈን የሰማሁት ልት የተሰማኝ ስሜት ኦ ማይ ጋድ በቃ እምባዬ ነው የመጣው። ቆይ በእናታችሁ አልተታ በጣም ቆንጆ ሙዚቃ ነው ይሄ። ብዙዎቻችን ይሄ የገጠሩን ነገር የከተማ ልጆች በጽሁፍ እናውቀዋለን፣ በተረት እናውቀዋለን፣ ሰዎች ሲያወሩት እናውቀዋለን። አልኖርነውም እኮ ግን የኖርነውን ያህል ይናፍቀናል። እና እኔ ሲጀምር መጀመሪያ ይሄን ሀሳብ ታስቦ ግጥም መሆኑ በራሱ በጣም ነው ደስ ያለኝ። ለምንድነው? እኔ እንደዛ ይሰማኛል። በቃ ደስ ይለኛል። ይሄ የገጠሩ ነገር በጣም ይመስጠኛል እውነቱን ለመናገር። እስቲ እየሰማችሁት የሰማው ማለት ነው የሰማው ነገር በሰመመን ይመጣበታል። በቃ አያውቀውም እኮ የገጠሩን ነገር አያውቀውም። እረኛ ሆኖ አያውቅም፣ ከብት አግዶ አያውቅም፣ ጓሳ ምናምን አያውቅም፣ ምናምን በኪሱ ቆሎ ይዞ መሄድ አያውቅም፣ ወይ ደግሞ ሌሎች ነገሮች። ግን በወረቀት ያነበበው ሰው ሲል ያደረገውን የሰማው ነገር ይናፍቀዋል። በተረት ያላዩት ሀገር አይናፍቅም ይባላል። መቼ ይናፍቃል ያላዩት ሀገር በተረቱ ነው የሚለው። ገባችኋል? ምን ማለት ነው ይሄ? በቃ በተረት አይናፍቅም ይባላል። ግን እኔ ሳላየው ናፈቀኝ ነው ነገሩ እኮ። እኔ ሳላየው ግን ናፈቀኝ። ብሰማ አልጠግበው የኔ እስኪመስለኝ ልጅነቱ ፋንታ በሌናት ትክክለኛ ምርጫ ነው። ዋው በጣም ምስል ከሳች ነው። የሆነ ሽማግሌ ሰውዬ ሲቆጣ ምናምን አይታያችሁ?
የሆነች ትንሽ ልጅ ስትሄድ ምናምን ፈልጋችሁ ስሙት። እሷ ኖራበት ነው። አበብዬ ወለድ በሽልኝ ሸማ አንቺ ወረቀቴ ለበሽልኝ ሸማ ላስተሪው ማርያም ድምፅሽ እንዲሰማ ላስተሪው ማርያም ድምፅሽ እንዲሰማ እናት የላት ከቤት ሰው የላት ከመንደር ያበብዬን ነገር ሰምታችሁታል። እንዳለ እናት የላት ከቤት ሰው የላት ከመንደር አምላክ አደራህን ያበብዬ ገጠር ያሉ ስለኛ መኖርም ያን ያህል በቃ ማያውቁ ቢያውቁም ደግሞ ወደዚህ ለመምጣት የሚሞክሩ እንጂ ግን በቃ ብዙ ምስኪን ህይወት የሚኖሩ ግን ያንን ነገር እኛ በተረት እዚህ የምናውቀው በመጽሐፍ የምናውቀው በፊልም የምናውቀው አለን። ያንን እኛ እዛ እንደኖርን አድርገን እንናፍቀዋለን እና ያን የሚያብራራ እና ወተሽ አትቅሪ ይላል ዘፈኑ መጨረሻ ላይ። እንደውም በቃ አበብዬ ከሀገርሽ አድባር ወተሽ አትቅሪ ተመለሺ አምን የሚልበት ቦታ አለን። እኔ በጣም ተመችቶኝ ነው የሰማሁት። እዚህ አካባቢ ደግሞ ሞቅ የሚለን አባየዋ ዋሽንት በጣም አለው። ይሄ የሀገሩ ተች ያለው ዋሽንት ነው። አጨዋወቱም ቅንብሩ በጣም በጣም የተስማማ ነው። ለዜማው ጥሩ ተደርጎ ነው የተሰራው። እንጃ በጣም በጣም እኔ ወድጄ ነው የሰማሁት። ወደ 7 ደቂቃ በላይ ይሆናል ዘፈኑ። 8 አይደርስም ግን 7 ደቂቃ ይሞላል እና 7 ሲሆን ዘፈን እንትን ያለ አይደል ይረዝምባችኋል አይደል? ግን እኔ በቃ ሳይረዝምብኝ ነው የሰማሁት ማለት ነው። እቺ ላሰማችሁ በእናታችሁ በጣም የወደድኳት ፓርት ናት እቺ። አበብዬ ወለድ ቢካገርሽ እንደወጣች ቀረች አይበልተላትሽ የለዋዬ ማርያም አንቺ ፍረጂው የስናዋ ማርያም የንጥረው ሚካኤል አትፍረደው። እንዴት ሰው ይታማል ባላደረገው እንዴት ሰው ይታማል ባላደረገው እናት የላት ከቤት ሰው የላት ከመንደር አምላክ አደራህን ያበብዬን ፈልጋችሁ ስሙት። በፊያድን በጣም ጥሩ አልበም ነው ያወጣው። በርታ እንለዋለን በጣም። በሚቀጥለው ኤፒሶድ ደግሞ ሌላ ሙዚቃ ይዤላችሁ መጣና እንደዚሁ ዘፈኑን እየተነተንን ሀሳቡ ላይ እያወራን አብረን እንቆያለን። ሼር፣ ላይክ፣ ሰብስክራይብ አድርጉ። ሙዚቃ ለሚመቻቸው ለሚወዱ፣ የበለጠ ደግሞ እስቲ በዚህ መንገድ ብታየው የምትሉኝም ካለ እቀበላለሁኝ። እናት የላት ከቤት ሰው የላት ከመንደር እናት የላት ከቤት ሰው የላት ከመንደር አምላክ አደራህን ያበብዬን ነገር ያበብዬን ነገር ያበብዬን ነገር። ቻው ቻው።